በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? ይህ ሁሌ ሰኞ፣ ሮብና አርብ ወደ እናንተ የምናደርሰው የመንፈሳዊ ትረካ መርሃ ግብራችን ነው። ለዛሬ ስለ ጻድቁ አባ ገብረ መንፈስ ቅዱስ ታሪክ ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በመስጠት ይጀምሩ። መልካም ቆይታ። ወር በገባ በ5 ቀን አባታችን ገብረ መንፈስ ቅዱስ ናቸው። ታሪኩም እንዲህ ነው። አባታቸው ስምዖን፣ እናታቸው አቅሌስያ ይባላሉ። እኒህም ደጎች ንሂዛ ከምትባል ሀገር ሲኖሩ ልጅ የላቸውም ነበር። ወደ ቤተክርስቲያን እየሄዱ ልጅ እንዲሰጣቸው እግዚአብሔርን ይለምኑት ነበር። እግዚአብሔርም የለመኑት የማይነሳ ነውና ልመናቸውን ሰምቶ አቅሌስያ መጋቢት 29 ቀን ጸነሰች። መልአኩ ቅዱስ ገብርኤልም አቅሌስያን የምትወልጂው ልጅ የተባረከ ነው፣ ገና ከማህፀን ሳለ እግዚአብሔር መርጦታል፣ ስሙም ገብረ መንፈስ ቅዱስ ይባላል ብሏት ሄዷል። ይህ ታላቅ ሕፃን ገብረ መንፈስ ቅዱስም ታኅሳስ 29 ቀን ተወለደ። በተወለደ ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ እግዚአብሔርን አመስግኗል። ትንሽ ጊዜም ከእናቱ ጡት አልጠባም። ከዕለታት አንድ ቀንም እናቱ እንደታቀፈችው መልአክ በስውር ነጥቆ ሰማያ ሰማያት ይዞት አርጓል። ወስዶም ከጌታችን ፊት አቀረበውና ባረከው። ማርያምም ባረከችው። አብርሃምና ይስሐቅ ያዕቆብም ባርከውታል። ከዚህ በኋላ መልአኩን ጌታችን መልሰህ ወደ ነበረበት ውሰደው አለው። መልአኩም ወደ ነበረበት መለሰው። ገብረ መንፈስ ቅዱስም ወደ እናቱና ወደ አባቱ ቤት አልተመለሰም። በረሃ ወርዶ ጸሎትና ጾም ስግደትን ጀመረ እንጂ ስለ ስሜም ቤትን ወይም ወንድሞቹን ወይም እህቶቹም ወይም አባትና እናቱም ወይም ሚስቱም ወይም ልጆቹም ወይም ርስቱን የተወ ሁሉ 100 እጥፍ ዋጋ ያገኛል ያለውን የወንጌል ቃል፣ ይህ የወንጌል ቃልም ማቴዎስ 19 ከቁጥር 29 በማሰብ እንጀራም ውሃም አልቀነሰም፣ ሰማያዊ ህብስት ሰማያዊ ጽዋ በእደ መላእክት ይመገባል እንጂ። ለሰውነቱ ልብስ አልነበረውም። በመላ ሰውነቱ የሐር ጉንጉን የመሰለ ፀጉር በቅሎለት ልብስ ሆነለት። እንደ ነቢዩ ኤልያስና እንደ ዮሐንስ መጥምቁ በወገቡ ሰጥቅ ታጥቆ ነበር እንጂ 60 አንበሳ 60 ነብር ይታዘዙት ነበር። ከጉርበታችም ይሰግዱለታል። በነፋስ ሰረገላም ወደ ፈለገው ቦታ ይመላለስ ነበር። ኢየሩሳሌምም ከጌታችን መቃብር እየደረሰ ተሳልሞ ይመለስ ነበር። በመባረክት ላይ ተቀምጦ ወደሚፈልገው ቦታ ይመላለሳል። ከዕለታት በአንድ ቀን ከሰባተኛ ሰማይ ወጥቶ ሲጸልይ ሰይጣን ቁራ ተመስሎ ውሃ ጠማኝ አለው። የዓይኔን ውሃ ጠጣ እንጂ ውሃ የለኝም አለው። ዓይኑን አነቁሮታል። ከትንሽ ቀን በኋላ ሚካኤልና ገብርኤል እፍ ቢሉት እንደ ቀድሞው ብርሃን ሆነዋል። ከዕለታት አንድ ቀን የኢትዮጵያን ሰዎች ማርልኝ ብሎ ከረጅም ገደል ሄዶ እግሩን በገመድ ከዛፍ አስሮ ተዘቅዝቆ የኢትዮጵያን ሕዝቦች ማርልኝ ያለ ሲጸልይ ሰይጣን ለተንኮል አያርፍምና ገመዱን ቆረጠው። ገብረ መንፈስ ቅዱስም ወደ በረሃ ተወርውሮ ሲወርድ መልአኩ ቅዱስ ሚካኤል ደርሶ ሳይወድቅ ያዘው። አባታችንን ፈቃዴ ነው ተወኝ አለው። ሚካኤልም ለቀቀው። ወርዶም በድንጋይ ላይ ወደቀ። በጥርሱ ድንጋይ ነክሶ በጸሎት 60 ዓመት ኖረ። በዚያም እንደወደቀ ሲጸልይ ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክቶችን አስከትሎ ወረደና ወዳጄ ገብረ መንፈስ ቅዱስ ሆይ የኢትዮጵያን ሰዎች ምሬልሃለሁ ተነስ አለው። ሲነሳም ጥርሱ ረግፎ የረገፈው ጥርሱም ወይን ሆኖ በቀለም። ባህታውያንም ገዳም መስርተው ሲገለገሉበት ይኖራሉ። ጌታችንም ሰውነቱን ዳሰሰው፣ እንደ ቀድሞውም ደህና አደረገው። ከዚህ በኋላም
ከጥልቅ ባህር ገብቶ ሲጸልይ ከገባ ሳይወጣ ጸብአ አጋንንትን ግርማ አራዊትን ተግሶ በጸሎቱ ድል እየነሳ 100 ዓመት ኖረ። ከዚህ የበለጠ ብዙ ታምራትን እያደረገ መባረክትንም ይታዘዙት ነበር። ከዚህ በኋላ ምድረ ከብድ በምትባል በረሃ ገብቶ ሲጸልይ ኖረ። ለመነኮሳት ገዳም መስርቶ ወደ ዝቋላ በረሃ ገብቶ ብዙ ጊዜ ሲጸልይ ኖረ። ለመነኮሳት ገዳም መስርቶ በጸሎቱ አጋንንት ድል ነስቶ አሕዛብን አሸንፎ በጌታው ዘንድ ተወዳጅ ሆነ። የእግዚአብሔርም ጸጋ መላበት። በምድር ላይ 562 ዓመት በጾምና በጸሎት ከኖረ በኋላ የእረፍት ጊዜው ደረሰና መጋቢት 3 ቀን ትንሽ ሕማመ ሥጋ አደረበት። መጋቢት 5 ቀን ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ወረደና በስምህ በጎ ሥራ ለሰራ ለመጸወተ ከስምህ ለዘከረ ጽላትህ ባለበት የጸለየ ያስቀደሰ መባ የሰጠ መጽሐፈ ገድልህ ሲነበብ በንጹህ ልቦና የሰማ ያሰማ እስከ 15 ትውልድ ምሬልሃለሁ አለውና ዘላለማዊ የምህረት ቃል ኪዳን ሰጠው። ነፍሱም ከስጋው በክብር ተለየች። ቅዱሳን አለቀሱለት፣ የድር አራዊትም አለቀሱለት። መቃብራት ተከፈቱ፣ አለቶች ተሰነጠቁ። ባህታውያን ከእርሱ በመለየታቸው ፈጽሞ አዘኑ፣ አለቀሱ። ከዚህ በኋላ ቅዱሳን ስጋውን በክብር ገንዘው ወደ ኢየሩሳሌም ወስደው በጌታችን መቃብር በስተቀኝ ቀብረውታል። ነፍሱንም መላእክት በዝማሬ እልልታ እያሸበሸቡ ገነት አስገብተዋታል። የተወደዳችሁ የእግዚአብሔር ልጆች የአቡነ ገብረ መንፈስ ቅዱስ ታሪክ ይህንን ይመስላል። ለቀጣይ ሌሎች የምንሰራቸው አስተማሪ መንፈሳዊ ታሪኮች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየቶን ኮሜንት ላይ ይጻፉልን።